የማለሽ ነው አንተ ምንድነው አየሻ ያልኩሽ ልጅ ይኸውልሽ ከአብርሃም ጋር ልጅ አይደለም ምናችሁ እናንተ የማለሽ ነው እሺ ልጅ አይደለም እኮ ልጁን እኔም ተወስዶ ልውልን ምን አድርጋችሁ ማችሁ እንዲናት አይደለም እናንተ ልጅ አሳዩም እንዴ ይኸው ከዚህ በላይ እኔ ጭራሽ ተቃሚ ይያል እንዴ እኔ ይያለኝ እስቲ ልጁን አያር ለምን ይኸውልሽ የምታምኚው ልጅ ነው በቃ ይኸውልሽ እንደዚህ እሺ ስቶ ልጁ ሉላ አንተው እንደዚህ አድርገው ሉላ አይደለም እናንተ ያማችሁ እንዴ ያንተው ሉላ አይደለም ሉላ አንተው ሉላ አይደለም ነው ይመጣ ይያና ያንቺን ማልቀስ አብርሃም ይባል ልጅ ይገባዋል? እሺ ተረጋጊ፣ በማርያም ወይኔ ኧረ በእግዚአብሔር አፋኝ በቃ ማለት እኮ በቃ እሺ አታልቅሽ፣ ከአብርሃም ጋር ትገናኛለሽ፣ ችግር የለው። ልጁን ያስጠለፈው አብርሃም ራሱ ብቻ በማርያም እኮ እያለቀሽ እኮ ምን ሆነሽ ነው ንገረኝ፣ በእግዚአብሔር አይደለም እሺ ምንድን ነው የሚያስለቅስሽ? በማርያም ኧረ አታልቅሽ፣ በማርያም በእግዚአብሔር አንቺ ምንም አልሆንኩም። ኧረ በእግዚአብሔር ምን ሆነሽ ነው? እሺ ንገረኝ። ሰላም አልነበር እንዴ? ቅድም ተገናኝተን አልነበር እንዴ? እኮ አላለቀስኩም እኮ ማለት ትንሽ እሺ ምንድነው ያስከፋሽ? ይኸውልሽ አብርሃም ከእህቱ ጋር ተመሳጥሮ ልዑልን አግተውታል እያልኩሽ የራሱ ልጅ ነው ይገባኛል፣ ግን አስቀምጦታል ራሱ ቤት ተደብቆት ማለት ነው። ምን ማለት ነው ይሄ ነገር? ደግሞ ልዑል ደግሞ ከሄርሜላ ጋር ማድረግ ግዴታ የለበትም፣ በሳምር ከባለጌ ሰው ጋር ማድረግ ስለሌለበት አሁኑኑ እንዲመልስ ማማ እንደወሰደው ሲጀመር ያለበት ቦታ ማውቅ ያለው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ ቤተሰቦቼ። እንግዲህ ዛሬም ተመልሼ መጥቻለሁኝ። ማለት ትላንት የተፈጠረውን ነገር አይታችኋል። አዲስ አበባ እንዳለውም ሁላችሁም ታውቃላችሁ። እዚህ ነው ያለሁትና ያው አንዱ ለቀን ምናምን ሆነኝ፣ ግን ከመጣው ጀምሮ ምንም ያገኘሁት ነገር የለም። ማለት ምንም የተለየ ነገር አላገኘሁኝም። ማለት ወደ እናንተ ስመጣ ራሱ ሆድ ብሶኝ ነው የመጣሁት። በቃ ሁሉም ነገር ነው ያስጠላኝ። ሁሉም ነገር በእኔም በኩል በአብርሃም በኩል ያለው ነገር በጣም ነው የደበረኝ። ማለት እንዴት ብዬ ለእናንተ መናገር እንዳለብኝ ሁሉ አላውቅም። አሁን ላይ ያለውን ነገር ታውቃላችሁ። የአብርሃም ልጅ ጠፍቶ ሩታም ማለት ሁሉም ሰው አብርሃም ላይ እያደረገ ያለው ነገርን ታውቃላችሁ። እያወራበትም አብርሃም ላይ እየተወራበትም ያለውን ነገር ታውቃላችሁና በዛ ትንሽ ስሜታዊ ሆንኩኝ። እኔ እንጃ ማለት ትንሹም ትልቁም የመጣውም በቃ ሁሉም ሰው አብርሃም ላይ ነው የሚጮኸው። ሁሉም ሰው አብርሃም እንደሚናገረውና ያ ነገር እኔን ሰላም አይሰጠኝም፣ ከፋኝ። ማለት እኔ ጋር ያሉ ነገሮች አሉ። ከዛ በፊትም እኔ ጋር እየተፈጠሩ ያሉ ነገሮች አሉ። ሲቀጥል ደግሞ አብርሃም ላይ አሁን ማለት እየተከናወነ ያለው ነገር በጣም ነው የሚያስጠላው። እኔ እንጃ ሁሉም ሰው እሱን ነው የሚጠረጥረው። ማለት እኔ ግራ ይገባኛል። አብርሃም ይሁን ነገር እንዲሁ ምናምን አልፈልግም። ማለት ከዛ በፊት አብርሃም ታሞ ምናምን የሆነውን ነገር እኔ ስለማቅ እዚህ መጥቶ ስለነበረ እኔ እሱ ምንም እንዲነካው አልፈልግም። ከዛ በፊትም ተናግሬያለሁኝ፣ አሁንም የምናገረው እሱን ነውና ድጋሚ የሆነ ነገር እንዲሆን አልፈልግም። አብርሃም የኔ ባይሆን ራሱ በቃ ማለት ሰላም ሆኖ እንዲኖር ብቻ ነው የምፈልገው። ሰላም ሆኖ ማለት ሰላማዊ ህይወት እንዲኖረው ብቻ ነው የምፈልገው። እና ብዙ ሰዎች እሱን እየሰደቡት ምናምን ያሉ፣ ሲቀጥል የእሱም ልጅ ነው ይሄ ልጅና አብርሃም ምንም ሊያደርገው አይችልም። በቃ አላውቅም። ናቲ ምን ሆነሽ ነው? በእግዚአብሔር ለምን ታለቅሽ? አንቺ ምን ሆነሽ ነው ታለቅሽው? ምን ሆነሽ ነው እያለቀሽ ያለሽ? በጣም እኮ እያለቀሽ ነው። አይ እኮ እያለቀሽ እኮ ምን ሆነሽ ነው ንገረኝ፣ በእግዚአብሔር አይደለም። እሺ ምንድን ነው የሚያስለቅስሽ? በማርያም አራት አልቅሽ፣ በማርያም በእግዚአብሔር አንቺ ምንም አልሆንኩም። ኧረ በእግዚአብሔር ምን ሆነሽ ነው? እሺ ንገረኝ። ሰላም አልነበር እንዴ? ቅድም ተገናኝተን አልነበር እንዴ? እኮ አላለቀስኩም እኮ ማለት ትንሽ እሺ ምንድን ነው ያስከፋሽ? በቃ አብርሃም እናገኘዋለን ብዬሽ ጨርሰናል አይደል? አይደለም አላገኘሁትም። ነገርም ሰምቼ ነው ነግሬሽ ስመጣ እንደዚህ ለምን እንደምታለቅሽው እኮ አላገኘሁትም አብርሃምን። ኧረ በእግዚአብሔር ማርያም ደግሞ አሁን ይሁን ያሉ ነገሮች ሰላም እየሰጠኝ አይደለም። እሺ በማልቀስ ነው ዛሬ እንደዚህ አይነት ነገር ውስጥ የምትፈቺው? ከፋኝ በቃ ማለት እኮ በቃ እሺ አታልቅሽ፣ ከአብርሃም ጋር ትገናኛለሽ፣ ችግር የለውም። እኔ እኮ ሌላ ነገር ልነግርሽ ስመጣ ነው እኮ አሁን እያለቀሽ ሳይ ነው። ምንድነው? ተረጋጊ፣ መጀመሪያ ተረጋጊ። በእግዚአብሔር ጉዳት ወደ ኋላ ትቼ ምናምን ነው እዚች ጋር ማለት መጥቼ አብርሃምን ለማግኘት እዚህ ድረስ የመጣሁት። አሁን ማልቀስ እሺ መፍትሄ ነው ወይ? ያንቺን ማልቀስ አብርሃም ይባል ልጅ ይገባዋል? እሺ ተረጋጊ፣ በማርያም ወይኔ ኧረ በእግዚአብሔር
ኧረ ተረጋጊ በማርያም ነፂ፣ በእግዚአብሔር በማርያም አታርቅሽ። ወይኔ ተረጋጊ። እኔ እኮ ሌላ ነገር ልነግርሽ እኮ ነው የመጣሁት። ሲጀመር እንደዚህ እንድታለቅሽ አይደለም እኔ ሀሳቤ እዚች ጋር ገባሽ? አሁን ሌላ ነገር አይደለም። ተረጋጊ። መጀመሪያ አብርሃምን ታገኘዋለሽ። የራስሽ የምታረጊበት መንገድ መፍጠር ነው። አለቀ። አራነጥ ተረጋግቻለሁ። ከሌሎች ሴቶች የተሻለ አንቺ እዛ ጋር የራስሽን ስሜት አሰምጠሽ ከነገርሽው የራስሽ ማድረግ ትችያለሽ። ገባሽ? ሰው ምን ያሰማል? በማልቀስ አይደለም የሚሆነው። እሱን ስላላገኘሁትም ምናምን አይደለም ማለቅ ሰው ግን ማለት በቃ ነገሮች ተደራረቡብኝ። ሲቀጥል ደግሞ ነገር ያህሉኝ ማንም ሰው እያመነኝ አይደለም። እኔ አብርሃምን እንደማፈቅረው ማንም ሰው እየተረዳኝ አይደለም። እኔ አብርሃምን አፈቅረዋለሁ። ገባክ? ምንም እንዲሆን አልፈልግም። ነፃነት፣ አንቺ ራስሽ አብርሃም እንደምታፈቅሪው ካመንሽ በቂ እኮ ነው። ስለ ሰው ምን አገባሽ? ስለ ትርኬ ምርኬ ሰው የምሬ እኮ ነው የምልሽ። ስለ ሰው ምን አገባሽ? አንቺ እንደምታፈቅሪው አብረሽው መኖር እንደምትፈልጊ ካሰብሽ በቂ ነው። ስለሌላው ሰው አመኔታ ምንም አይጠቅምሽም። ገባሽ? በማልቀስ አይደለም አሁን ይሄን ነገር ማስተካከል የምትችይው። ገባሽ እኮ ማለት እሱን ካለበት ከኤርሜላ ፈልቅቀሽ ማውጣት የምትችይው አንቺ በተረጋጋ ሁኔታ ስታስቢ ነው። ገባሽ? በማልቀስ አይደለም። አልቻልኩም ማለት ያለመቻል ራሱ እኔ ማለት ያስከፋኝ። ትችያለሽ፣ እያለቀሽ አይደለም ማስረዳት የምትችይው። ትችያለሽ። ቆይ አብርሃም እኔን አላገኘኝም ወይ ደግሞ እኔን ማግኘት አይፈልግም። ያ ነገር ደግሞ ይጎዳኛል። ገባክ? ሲቀጥል ደግሞ ከዛ በፊት ተስፋ እየሰጠኝ ነበር ወይ እንድቆርጥ የሆነ ነገር አልነገረኝም። ያ ነገር እኔን ይከፋኛል እንዴ። እኔም እኮ ሰው ነኝ። ልናገር እዚህ ያሰብኩትን ነገር ነው በአንቺ ተነሳ ልናገር ግራ ገባኝ። ለምን ታውቂያለሽ? እዛ ጋር የሆነ ነገር አይቺን የመጣው ተዋል። እሺ በቃ የሩታ ልጅ እንደጠፋ ታውቂያለሽ አይደል? እኮ እሱም እኮ ነው አሁን እንትን እያለኝ ያለው። አብርሃም ነው እየጠረጠሩት ያሉት ሁሉም ሰዎች። ገባክ? እሱ ደግሞ እንደማያደርግ ማለት እንዴት ነው ምዬ ሁላ እናገራለሁኝ አብርሃም ይሄን ነገር እንደማያደርግ ማለት ነው። በሰው እርግጠኛ አትሁኝ። ይገባኛል፣ አፍቀርሽዋል፣ ከሱ ጋር መኖር ትፈልጊያለሽ ግን እርግጠኛ አትሁኝ እሱ እንዳልወሰደው አድርገሽ። ቢያንስ እሱ ባይወስዱ የራሱ ቤተሰብ እነ ቡዜ የምትባል ልጅ ነች እየወሰደችው ያለሽ። ገባሽ? ስለዚህ ይገባኛል ለሱ ያለሽ ስሜት እኮ ከማናቸውም በላይ ግን በእንደዚህ አይነት መንገድ እርግጠኛ ሆነሽ አታወሪ። አንቺ ከሱ ጋር የምትሆኝበትን ነገር እንጂ ስለ ልዑል ምንም ነገር የሚያገባሽ ነገር ለማያገባሽ አብርሃምን ካለበት ነገር ማውጣት ነው ያለብሽ። ግን አሁን የሰማሁት ነገር ደስ የማይል ነገር ልነግርሽ ነበር የመጣው። ስታለቅሽ ነው ዝም ያልኩሽ። ገባሽ? ምንድነው? ልጁን ያስጠለፈው አብርሃም ራሱ ነው። ኧረ ብቻ በማርያም ምን አይነት ነገር ነው የምነግረኝ? እኔ እዚች ጋር እያወራሁት ያለሁት እኮ አብርሃም እንደማያደርግ ነው አይደለ? አሁን ሰምቼ ነው እየመጣ ያለሁት። ነፂ ይኸውልሽ አብርሃም ከእህቱ ጋር ተመሳጥሮ ልዑልን አግተውታል እያልኩሽ። የራሱ ልጅ ነው ይገባኛል፣ ግን አስቀምጡታል ራሱ ቤት ተደብቆት ማለት ነው። ምን ማለት ነው ይሄ ነገር? ደግሞ ልዑል ደግሞ ከሄርሜላ ጋር ማድረግ ግዴታ የለበትም በተአምር ከባለጌ ሰው ጋር ማድረግ ስለሌለበት አሁኑኑ እንዲመልስ ማማ እንደወሰደው ሲጀመር ያለበት ቦታ ማውቅ ያለው ነው። ከማጋ ይሄን ነገር አሻጣም ነው። እኔ አላምንህም ማለት እኔ አንተን ያለማመን ምናምን ፈልጌ አይደለም፣ ግን አብርሃም እንደዚህ አያደርግም። አመኝኛ የምሬ ለምን ደግሞ አምንክ? ምን አይቼስ ምን ማስረጃ አለክ? እኔ ማስረጃውን ላሳይሽ እኮ ነው። በምን ልመንክ? ማስረጃ ያለበት ቦታ ልወስድሽ እኮ ስል ነው እያለቀሽ ነበር። ገባሽ? እሺ ማልቀሴን ትቻለሁ። ከይዙ ላይ ኪያም አለበት። ኪያ የሚባል ታውቂያለሽ አይደለ? እሱም አለ፣ ቡዜም አለች፣ አብርሃምም አለ እዚህ ነገር ውስጥ። ስለዚህ አሁን አንቺ አታልቅሺ። እዚህ ነገር ውስጥ እንድትገቢ አልፈልግም ነበር፣ ግን አንቺ የምታፈቅሪው አብርሃም የራሱን ልጅ አግቶ የተቀመጠበት ቦታ አሳይሻለሁ ከፈለሽ ማለት ነው። በፍጹም አብርሃም እንደዛ ሊያደርግ አይችልም። ቡቼ ሰማኝ በእናትህ ማለት የተሳሳተ መረጃ አግኝተህ ከሆነ ወይ ሌላ ሰው ራሱን ነፃ ለማድረግ ነግሮ ከሆነ እንደዚህ አይነት ነገር ንገር የለኝ አይደለም። ልጁን ራሱ ወደ ቡታየራ ወስዶ እዛው እንዲቀመጥ ያደረገበት ነገር በቃ በጣም ብቻ ነው ማለት እኔ ማመን አልችልም። አብርሃም እንደዚህ እንደሚያደርግ በኋላ ብዙ ነገር ለማጣራት ሄጄ ነበር። ያን ነገር እያጣራው ነበር እስካሁን ዝም ያልኩሽ። ግን አንቺ እዚህ ጋር ስለ አብርሃም ትነፋረቂያለሽ። ኖ አይደለም ብቻ ለኔንም ለመርዳት ሞክራ ከሄርሜላ ጋር እንዲሆን አልፈልግም። ቢያንስ ከሩታ ጋር እምቢ ካለ ማለት ነው ከአንቺ ጋር እንዲሆን ነው የምፈልገው። ሄድች ከአንቺ ጋር በሰላም እንዲኖር እፈልጋለሁ። ግን እዚህ ጋር ደግሞ ከጀርባ ብልግና ነገር ሩታ ላይ ሲያደርግ በጣም ነው የሚደብር። ሩታ ተይው፣ አንድ ሕፃን ልጅ ከሀገር ስደት በይው በቃ። ይሄ ነገር ምን ይሆናል? እሱን አላየንም ብቻ ይኸውልህ አንድ ሁለት ዓመት ያልሆነው ጡት ገና መጥቷት ጡቷ ራሱ እኮ ገና ምንም እንትን ሁለት እኮ እሱን አላየንም ብቻ አላየንም። አብርሃም እንደወሰደ አላየንም። ለምን ደግሞ አትረዳኝ አንተ? እንዴት አድርጎ ነው የራሱ ልጅ እስካሁን ድረስ ደብቆ የሚያቆየው? በምን አስተሳሰብ ነው ቆይ የምታስበው እንዴ? እንደዛ ሊያደርግ አይችልም አብርሃም። ይሄንን ነገር ደግሞ ተናግሬያለሁ ከዛ በፊትም አሁንም እየመለሳለሁ አልኩሽ እኮ ላሳይሽ እንሄዳለን እኮ እያልኩሽ ነው።
እሺ አሳየኝ። እውነት ከሆነ አምናለሁ። ስለሱ እንደዚህ እርግጠኛ ሆነሽ አትከራከሪ። ማፍቀር ትችያለሽ፣ አብረሽ መሆን ትችያለሽ እኮ አልከለከልኩሽ። ከኤርሜላ ልክ አንቺ ጋር እንዲሆን ነው ፈልገው። አሁንም ቢሆን ለምን መልካም ሴት እንደሆነች ከዚህ በፊትም ጥሩ ነገሮችን አሳልፋችሁ ከሱ ጋር ከዚህ ጥሩ ጣፋጭ ጊዜዎች አሳልፋችሁ ያን ጊዜ እያስታወስሽ እንድትኖሪ አልፈልግም። አብረሽ እንድትኖሪ ነው ፈልገው። ገባሽ እኮ ገባኝ። ከዚች ሴጣን ኤርሜላ ከምትባል ልጅ ጋር እንዲሆን ነው አልፈልግም። የምር ያ ነገር በጣም ነው የሚደብረኝ። ግን ልጁን በእንደዚህ ያክል ደግሞ ልጁ ላይ እንደዚህ አይነት ሻፍት ሰራ በጣም ነው ልጁ ስለጠፋ እኮ ነው የሚከፋኛል። ቡቼ አንድ ሁለት ዓመት ያልሆነው ልጅ አንቺ ገና ጡት ገና መጥባት ራሱ እንትን ያለሽ ጡቷ ራሱ እኮ ገና እንትን ነው ማለት እኔም ይሰማኛል። ገባክ? ሕፃን ልጅ ነው። ሌላው ሰው የፈለገውን ነገር ማድረግ ይችላል። ግን እሱ በማያገባው ነገር መሰቃየት የለበትም። ያንን ነገር እኔም አንደርስታንድ አደርጋለሁ። ገባክ? እኮ ልዑልቷን እኮ መበቀል የሚችለው ወይ እንትና ልዑልን በማገት ወይ ልዑልን በመውሰድ አይደለም። ገባሽ? ከምንም በላይ እዚህ ጋር ልዑል ነው የሚያስፈልጋት ከአብርሃም ይልቅ ለሩታ በአሁኑ ሰዓት ልዑልና ልጇ ብቻ። ለምን 9 ወር ሙሉ ተሰንጥቃ የወለደችው ልጅ ነው። ገባሽ? ማይታመን ሰው ነው አብርሃም። በዚህ ማይታመንና ምንም ማይታወቅበት ሰዓት ማለት እኔ ያለ ምንም መረጃ ምናምን እሱ እንድትናገረው አልፈልግም። በእርግጠኝነት ነው አብርሃም እንደዛ ሊያደርግ አይችልም። ሁሉም መታሰር አለባቸው። ቡዜም ዴቭም ይዳለ ትልቅ ሰው እኮ ቢሆን ጥሩ ነው። ትልቅ ልጅ እኮ ቢሆን ጥሩ ነው። ይሄን ሕፃን ልጅ እንዴት ነው ይሄ ሁሉ ቀን ከእናቱ ነጥሎ አብርሃም ምን አይነት አይምሮ ቢኖረው እንደዚህ ሊያስቀምጥ ይችላል? አይችልም። ገባክ? ማሰብ ይችላል እኮ አብርሃም። እንዴት ነው እንደዚህ አይነት ነገር የምታወራው? ሲቀጥል ደግሞ ምንም እያሳየኸኝ አይደለም። እንደዚህ ነግረኝ ላምን አልችልም። ምንም ሳላይ እኔ አብርሃምን ነው ያመንኩት። አይወስድም እንደዚህ አያደርግም ብዬ። ምክንያቱም የሱ ልጅ ነው። ከእናቱ ነጥሎ ሌላ ቦታ ወስዶ ሊያስቀምጠው አይችልም። ይሄ ልጅ አንድ ቀን እንኳን መቆየት አይችልም ያለ እናቱ። ገብቶሃል? እኔ የምልህ ነገር የምታሳየኝ ነገር ካለ እኔ ማሳመን ከቻልክ እኔ ያለበት ቦታ ወስድሻለሁ እኮ እያልኩሽ ነው። ገባሽ አይደለ? እሺ አብርሃም ይሄን ነገር ያደረገበት ቦታ ወስድሻለሁ። ለማን እንደሰጠው ልጁም እነግርሻለሁ እኮ እያልኩሽ ልጁን ይዞ ሲወጣ ልጁ ራሱ ማጋ እንዳለ እየነገርሻለሁ እያልኩሽ ነው እኮ። ገባሽ? እዛ ጋር ስታይ ታምኛለሽ። የአብርሃም ማንነት የአብርሃም ባለጌነትን ታምኛለሽ። ኮሳይ ማመን አልችልም። አይቼው ራሱ ማመን አልችልም። ግን ለዚህ ልታስተካኪው የምትችይው እኮ አንቺና አንቺ ብቻ ነሽ። ልክ ነሽ እኮ እድሉን ከሰጠኝ እኮ አስተካክለዋለሁ። ከባለጌ ጋር እየዋለ ስለነበረ ነው እንደዚህ አይነት ብልግና ነገር ውስጥ የገባው። ገባሽ? ግን ከነ ብልግናው ተቀብለሽ ይሄን ልጅ የምታስተካኪው ሆነ አስተካኪው። ግን አሁን እያደረገ ያለው ነገር በጣም ከአንድ እንጃ ሰው ከሚባል ሰው የማይጠበቅ ነገር ነው። በጣም ትልቅ ብልግና ነገር ነው። ማለት እንዳምልክ አሳየኝ ብቻ በቃ ሌላ ምንም አይደለም። ምንም ማለት አታሳየኝ ነው። ስለ አብርሃም እንደዚህ ነው ብዬ ማውራት አልችልም። እዛ ጋር ግን እንደዚህ በቃ እንድትጮይ ምናምን ነገር አልፈልግም። ገባሽ? ያን ነገር ሳሳይሽ ግን እኔ አሁን ለሱ ያለሽ ስሜት እንዲቀንስም አልፈልግም። ለአብርሃም ያለሽ ስሜት እንዲቀንስ አልፈልግም። ለምን ማስተካከል እንደምትችይ ስለማቅ እሱን መመለስ እንደምትችይ ስለማቅ ለሱ ያለሽ ስሜት እንዲቀንስ አልፈልግም። አሁንም ቢሆን ያን ነገር ካይሽ በኋላ እኔ ችግር የለውም ሄጂ አሳይሻለሁ ያለውን ነገር። ገባሽ? የአብርሃም ብልግናና ባለጌነት እያስጨነቀኝ ነው። እኔ እያስጨነኩሽ አይደለም። ሳይሽ ነው ፈልጊው። ቦርሳሽን ያዢ እንሂድ። ቶሎ በይ። ሌላ ጭቅጭቅሽ እንዳትገኝ። አንተ ምንድነው የማለሽ ነው? አንተ ምንድነው ታየሻ ያልኩሽ ልጅ ይኸውልሽ ከአብርሃም ጋር ልጅ አይደለም ሆናችሁ እናንተ የማለሽ ነው? እሺ ልጅ አይደለም እኮ ልጅ እኔንም ተወስዶ ልውልን ምን አድርጋችሁ ቆማችሁ እናንተ ልጅ አሳዩም እንዴ? ይኸው ከዚህ በላይ እኔ ጭራሽ ካሚጃል እኔ ኪያለኝ እስቲ ልጁን አያር ለምን ይኸውልሽ የምታምኚው ልጅ ይሄ ነው። በቃ ይኸውልሽ እንደዚህ እሺ ስቶ ልጅ መስከን አንተ እኔም ጭራሽ ቀይጃይር ሆናችሁ እኮ አንተ ሉል አንተው እንደዚህ አድርገው ሉል አይደለም እናንተ ያማችሁ እንዴ? ኪያ አንተው ሉል አይደለም ሉል አንተው እንዴ ሉል አይደለም ነው ኪያ